እምነትህን ጨምር። ራስን መግዛት። ሳምንት 1 ማክሰኞ 2 ቆሮንቶስ 1:10-11 እርሱም ይህን ከሚያህል ሞት አዳነን ያድነማል። እናንተም ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል። እያረጀው በሄድኩ ቁጥር በሕይወት በመኖሬ እደነቃለሁ። አንዲት ሴት ከወንድሞቿ አንዱ ከወንዝ ውሃ ጠጥቶ በታይፎይድ በሽታ እንደሞተ ስትነግረኝ ይህንን አሰብኩ። በልጅነቴ ስለ አቅኔዎችና ህንዶች እያነበብኩ በከብት ማሳችን ውስጥ ከሚያልፈው ወንዝ ውስጥ እየጠጣው እመስላቸው ነበር። በፖሊዮ ወረርሽኝ ጊዜም እየሞቱ ያሉ ሰዎችን ለማናገርና ለመጸለይ ጭንቅላቴን በኦክስጂን ወሰደ። ግልፍተኛ ስለሆንኩ ከጋጣ ጣራና ከቤቶች ላይ ብዙ ጊዜ ወድቄያለሁ። መኪናንም በማሽከርከር ብዙ ስህተቶችን ሰርቻለሁ። ነገር ግን አሁንም በሕይወት አለሁ። እግዚአብሔር ታይፎይድ፣ ፖሊዮ አደጋዎች ወይም ሌላ ማንኛውም ነገር ከዚህ ዓለም እንዲወስዱኝ አልፈቀደም። የእግዚአብሔር ልጅ ሥራውን እስኪጨርስ እንደማልሞት በእርግጥ አምናለሁ። ይሁን እንጂ ይህ እምነት ወደ ቸልተኝነት ሊመራን አይገባም። ምንም ብናደርግ እግዚአብሔር እንደሚጠብቀን በማሰብ በእግዚአብሔር ላይ መተማመን የለብንም። በመክብብ 7:17 መሠረት እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት። ክፉዎችና ሰነፎች ጊዜያቸው ሳይደርስ መሞት ይችላሉ። ጳውሎስ በልበ ሙሉነት ኖረ፣ ነገር ግን ግድ የለሽ ወይም ጥንቃቄ የጎደለው አልነበረም። የእግዚአብሔር ሰዎች እንዲጸልዩለት ጠይቋል። በአንድ ወቅት በደማስቆ ሊይዙት ከሚፈልጉ ጠላቶቹ እንዲያመልጥ ወዳጆቹ ረድተውታል። 2 ቆሮንቶስ 11:32-33 በደማስቆ አርስጦስዮስ ከተባለ ንጉሥ በታች የሆነ የሕዝብ ገዢ ሊይዘኝ እየወደደ የደማስቆ ሰዎችን ከተማ ያስጠብቅ ነበር። በቅጥሩም ባለመስኮት በቅርጫት አወረዱኝና ከእጁ አመለጡ። እግዚአብሔር ያስብልናል፣ ይህም መጽናናትንና እምነትን ይሰጠናል። ነገር ግን ጥንቁቅ የመሆን ኃላፊነት አለብን። ከቅዱሳት መጻሕፍት የሚተላለፈው የማያሻማ መልእክት ይህ ነው። ተጠብቀሃል፣ ነገር ግን ተጠንቀቅ። ጌታ ሆይ፣ ከራሴ ግድየለሽነት ስለጠበቅኸኝና ከኃጢአቴ ስላዳንከኝ አመሰግንሃለሁ። ጸጋህን በጭራሽ እንደ ቀላል ነገር እንዳልቆጥረው እለምንሃለሁ። አሜን።